አሁንማ ዘነች ህንጻዬን ሁሉ ላሳየች በሌላ ኑር ሰቦ ብር እናቴ እንኳን አላህ ለእናት ለአባቷ በቃት። ደስ ብሎኛል ወላሂ እንኳን ለእናት ለአባቷ በቃት። እንደነ አንዳንድ ሰው ንግግር ግን በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ሌይላ ኑር ሰቦ ምህረት ተደርጎላት ወደ ሀገሯ ልትመለስ መሆኑ ተገለጸ። በሳውዲ አረቢያ ፍርድ ቤት የሞት ፍርድ ተፈርዶባት ለበርካታ ዓመታት በአስቸጋሪ ሁኔታ ውስጥ በእስርና እንግልት የቆየችው ኢትዮጵያዊቷ ሌይላ ኑር ሰቦ በምህረት ወደ ሀገሯ ኢትዮጵያ ልትመለስ መሆኑ ተገልጿል። ኢትዮጵያዊቷ ሌይላ ኑር ሰቦ ወደ ሀገሯ ልትመለስ የሚያስችል የበረራ ፎርምና ሌሎችንም አስፈላጊ መረጃዎች ሙሉ በሙሉ ሞልታ እንዳጠናቀቀችም ተገልጿል። በዚህ ምክንያት የፊታችን ሰኞ ሰኔ 22 ዓመተ ልደት ወደ ኢትዮጵያ እንደምትመለስና በትናንትናው ዕለትም ወደ በረራ ማቆያ ተዛውሯም የተገለጸው ይህ የምህረት አዋጅ ሀዘንና በትካዜ ውስጥ ለነበሩት ለሌይላ ቤተሰቦች እንዲሁም ለመላው ኢትዮጵያ በሙሉ ትልቅ ደስታን የፈጠረ ተመላክቷል። በሪያድ የሚገኘው የኢትዮጵያ ኤምባሲ መልካም ዜና ሲል ባወጣው መግለጫ ወይዘሪት ሌይላ ኑር ሰቦ ረዲ ከእስር ተፈተው ወደ ሀገራቸው እንዲመለሱ መወሰኑን አስታውቋል። ወይዘሪት ሌይላ ኑር ሰቦ ረዲ የተባሉና በስራ ምክንያት ከዛሬ 13 ዓመት በፊት ወደ ሳውዲ አረቢያ ለስራ የመጡ ዜጎችን የሰው ሕይወት በማጥፋት ወንጀል ተከሰው በክስ ቻርጅ ቁጥር 13456902511 በሳውዲ አረቢያ ሪያድ ከፍተኛ ፍርድ ቤት በዋለው ችሎት ጥፋተኛ ናቸው በሚል በሞት እንዲቀጡ የፍርድ ውሳኔ አስተላልፈው እንደነበር ይታወሳል። በወቅቱ ዜጋችን ለስራ ከሀገር ወጥተው በሰራተኝነት እያገለገሉ በነበሩበት ሁኔታ ከላይ የተጠቀሰውን ወንጀል በመፈጸማቸው የሞት ፍርድ መወሰኑ የመላው ኢትዮጵያን ልብ የሰበረ ክስተት ነበር። ከዚህ በመነሳት ኤምባሲያችን ለጉዳዩ ትኩረት በመስጠት በእርቅ እንዲፈታ ከቤተሰባቸውና ከማህበረሰቡ የተውጣጣ ኮሚቴዎች እንዲያቋቁሙ በማድረግ ጉዳዩን በማስተባበር ከፍተኛ የዲፕሎማሲ ጥረት ሲያደርግ ቆይቷል። በዚሁ መሰረትም የተደረገው ሰፊ የዲፕሎማሲ ጥረት ፍሬ አፍርቶ ለተጎጂ ቤተሰቦች የገንዘብ ካሳ በመክፈል ምህረት እንዲያገኙና ተወስኖባቸው የነበረው የሞት ፍርድ ተነስቶላቸው ለሀገራቸው እንዲገቡ በመወሰኑ እንኳን ደስ አላችሁ እንኳን ደስ አለን ሲል በሪያድ የሚገኘው የኢትዮጵያ ኤምባሲ መልእክቱን አስተላልፏል። በዚህ አጋጣሚ ይህ ውጤት ሊገኝ የተጎጂ ቤተሰቦችን በመካስ የዜጋችን ሕይወት ለማትረፍ የተረበረባችሁ ኢትዮጵያውያን በተለይም በሪያድ የሚገኙ የኮሚቴ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች የዜጋችንን ጉዳይ እንደራሳችሁ ጉዳይ ወስዳችሁ ቀንና ሌሊት የደከማችሁ ወገኖቻችን ለወገናችን ድምጽ በመሆንና ገንዘብ በማሰባሰብ እገዛ ያደረጋችሁ የሚዲያ ባለቤቶች፣ ሀገር ቤት ከህዝብ የተሰበሰበውን ገንዘብ በውጭ ምንዛሬ ተቀይሮ ለካሳ ክፍያው በረዱን የኢፌዴሪ የውጭ ጉዳይ ሚኒስቴር አመራሮችና ሰራተኞች እንዲሁም ይህ ውጤት እንዲገኝ ድጋፍ ያደረጉልን የሳውዲ መንግስት የውጭ ጉዳይ ሚኒስቴር ስራ ኃላፊዎችና የፍትህ አካላት እንዲሁም በተለያየ መንገድ አስተዋጽኦ ላበረከታችሁ በሙሉ ኤምባሲው ከፍተኛ ምስጋናን ያቀርባል ብሏል። በተመሳሳይ መልኩ በተለያዩ ወንጀሎች ክስ ተመስርቶባቸው በእስር ላይ የነበሩ 1665 ዜጎቻችን ሚስዮናችንና የጅዳ ቆንስላ ጽሕፈት ቤታችን ባደረጉት ሰፊ ዲፕሎማሲ ጥረት የክስ ሂደታቸው ተቋርጦ ወደ ሀገራቸው እንዲመለሱ መደረጉ ይታወሳል። ይህ የሁለቱ ሀገሮች ዲፕሎማሲያዊ ግንኙነትና ትብብር በከፍተኛ ደረጃ የተጠናከረ ለመምጣቱ አንድ ማሳያ ነው ያለው ኤምባሲው፣ በዚህ አጋጣሚም ለስራ ወደ ሳውዲ አረቢያ የምትመጡ ዜጎቻችን በሁለቱ ሀገራት እየተገበረ የሚገኘውን ህጋዊ የስራ ስምሪት ተከትላችሁ እንድትመጡ፣ በተሰማራችሁበት ቦታ ሁሉ የሀገሩን ህግ አክብራችሁ እንድትሰሩ፣ አስቸጋሪ ሁኔታ ቢገጥማችሁ እንኳን በትዕግስት በማሳለፍ መብታችሁን በህጋዊ መንገድ ብቻ በማስከበር ከእንዲህ አይነት ወንጀሎች ራሳችሁን እንድትጠብቁ ሲል ኤምባሲው ባወጣው መግለጫ ላይ አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ከትችታችን እንድትማሩ ስል ጠይቃለሁ። ፈቃደኛ ከሆነች ኢንተርቪው አደርጋታለሁ። ስንት ዓመት እንደቆየች፣ እንዴት እየሰራች እንደሆነ፣ ኪራይ ምን ያክል እንደሆነ፣ ምን ያክል ብር እንደምታገኝ፣ ምናልባት እኮ አረብ ሀገር ከምታገኘው በላይ ልታገኝ ትችላለች። ሌሎችም መቶ ወንድሞች ብርታት ነው የሚለው ይሄ ወንድም እዚህም ፀጉር ቤት ያሉ ወንድሞች ብዙ አረብ ሀገር የነበሩ ሰዎች ናቸው። ሱብሃንአላህ። እና ኢንሻአላህ ፈቃዳቸውን ካገኙ በቀጣይ ኢንተርቪው አድርጌ ከአረብ ሀገርና ከዚህ ሀገር ነው አሳውቃቸዋለሁ። ይሄ እንደምታዩት ይህን ቪዲዮ ሪፖስት ሼር አድርጉ።